ሰላም ጤና ይስጥልን ውድ የቤስ ስፖርት የዩቲዩብ ቻናል ቤተሰቦች እንዴት ቆያችሁ? ስፖርታዊ መረጃዎችን የምትሰሙበት ሰዓት ላይ ትገኛላችሁ። እንደተለመደው ለዚህ ቻናል አዳዲስ የሆናችሁ ቤተሰቦቻችን ቻናሉን ሰብስክራይብ በማድረግ እንድትጀምሩ በአክብሮት እንጠይቃለን። ዛሬም በጣም በርካታ ከአርሰናል፣ ማንቸስተር ዩናይትድ፣ ቼልሲ፣ ሊቨርፑል፣ ሪያል ማድሪድ ጋር የተያዙ የዝውውር ጉዳዮችን ትሰማላችሁ። ሌሎችም ወጣ ያሉ ስፖርታዊ ጉዳዮችን ይዘናል። እናንተ ብቻ እስከ መጨረሻው አብራችሁ እንድትቆዩ እንጋብዛለን። በቀጥታ ወደ ዛሬው መረጃዎቻችን እናልፋለን። የመጀመሪያ ጉዳይ በማድረግ የኤዲሃውን ጉዳይ እናስቀድም። ዛሬ በጣም በበርካታ መገናኛ ብዙሃን ሽፋን ያገኘ ነገር ግን ያልተጠበቀ ጉዳይ ስለሆነ እሱን በማስቀደም እንጀምር። ኒውካስል ዩናይትድና አሰልጣኝ ኤዲሃው እንደሚለያዩ ታውቋል። ባለፈው የውድድር ዘመን ኒውካስል በሊጉ 12ኛ ደረጃን ይዞ ማጠናቀቁን ተከትሎ አሰልጣኝ ኤዲሃው ጫና ውስጥ እንደገቡ የሚታወቅ ነው። ትላንትም ቡድኑ በወዳጅነት ጨዋታ በብሪስቶል ሲቲ 4-1 ከተሸነፈ በኋላ ነው አሰልጣኙ የተሰናበቱት። ለጉዳዩ ቅርበት ያላቸው ምንጮች እንዳሉት ከሆነ ግን ኤዲሃው በዚህ ክረምት ክለቡ እያደረገ ባለው የዝውውር እንቅስቃሴ ደስተኛ አይደሉም። ኒውካስል ባለፈው ዓመት በዚህ ሰዓት ለዝውውር 240 ሚሊዮን ፓውንድ ወጪ አድርጎ የነበረ ቢሆንም የአጥቂው አሌክዛንደር ኢዛክ ወደ ሊቨርፑል ማምራት አሰልጣኝ ኤዲሃውን በወቅቱ ማበሳጨቱ ይታወቃል። በተጨማሪም በዚህ ክረምት ደግሞ ሳንድሮ ቶናሊ ወደ ቶተናም፣ አንቶኒ ጎርደን ወደ ባርሴሎና በመዘዋወራቸው ሁለት ቁልፍ ተጫዋቾቻቸውን ያጡ ሲሆን አርሰናል ደግሞ የቡድኑን አምበል ብሩኖ ጉማሬሽን ለማስፈረም እየጣረ ይገኛል። ኤዲሃው በህዳር 2021 ስቲቭ ብሩስን በመተካት የተሾሙ ሲሆን የ2025 የካራባህ ዋንጫን በማንሳት የኒውካስልን የ70 ዓመት የዋንጫ ረሃብ ማስታገሳቸው ይታወቃል። ኒውካስልን በ2023 እና በ2025 ወደ ቻምፒየንስ ሊግ ማሳለፋቸው ይታወቃል። ባለፈው የውድድር ዘመንም በቻምፒየንስ ሊጉ እስከ 16 ውስጥ ደርሰው በባርሴሎና በድምር ውጤት 8-3 ተሸንፈው ከውድድሩ መውጣታቸው ይታወቃል። በካራባህ ካፕም በግማሽ ፍጻሜ ነው ከውድድሩ የተሰናበቱ። ጥሩ ጉዞ እያደረጉ ነበር እና በ2024/25 አምስተኛ ደረጃን ይዞ ያጠናቀቀው ኒውካስል ባለፈው የውድድር ዓመት በሊጉ ያሳየው እንቅስቃሴ እጅግ ደካማ ነበር። ኤዲሃው በክለቡ በቆዩበት ጊዜ ከተደረጉ 179 የፕሪሚየር ሊግ ጨዋታዎች 84ቱን አሸንፏል። በ38ቱ አቻ ሲወጣ 57ቱን ተሸንፏል። በዚህም ከማንኛውም የኒውካስል አሰልጣኝ በላይ ብዙ የፕሪሚየር ሊግ ጨዋታዎች ማሸነፍ የቻለ ሲሆን በክለቡ ያለው የ46 በመቶ የማሸነፍ ንጻሬ በኬቨን ኪጋን ብቻ የሚበለጥ ያደርገዋል እየተባለ ነው የሚገኘው። አሰልጣኝ ኤዲሃውና ኒውካስል በይፋ መለየታቸው ግን እየተነገረ ነው የሚገኘው እና ኒውካስል በቀጣይ ማቲያስ ጄስሌን አዲሱ አሰልጣኛቸውን ለማድረግ ውል ማፍረሻ 13 ሚሊዮን ዩሮ ለአልአህሊ ከፍለው አሰልጣኙን ከሳዑዲ አረቢያ ሊያመጡ እንደሆነ የተነገረ ነው የሚገኘው። ያው ኒውካስልንም አልአህሊንም በባለቤትነት የሚመራው የሳዑዲ ኢንቨስትመንት ግሩፕ ስለሆነ አሰልጣኙን ወደ ኒውካስል ማምጣት በጣም ይቀላቸዋል እየተባለ ነው የሚገኘው። ከዛ በተጨማሪ ግን የኤዲሃው መልቀቅ ለአርሰናል ጥሩ ዜናን ይዞ አልመጣም። ኒውካስልን ለ5 ዓመታት የመሩት አሰልጣኝ ኤዲሃው በድንገት ኃላፊነታቸው መልቀቃቸውን ተከትሎ ቡድኑ አሁን ከፍተኛ ድንጋጤ ውስጥ ይገኛል። በኤዲሃው ምትክ ማቲያስ ጄስሌ ቡድኑን ለመረከብ ተዘጋጅቷል። ቅድም እንዳነሳሁት እና አርሰናል የጉማሬሽን ዝውውር ለማጠናቀቅ ተቃርቦ ባለበት በዚህ ሰዓት የኤዲሃው ከኃላፊነት መውረድ እና ከኃላፊነት መልቀቃቸው በዝውውሩ ላይ እክል ሊፈጥር እንደሚችል ዘጋርዲያን ዘግቧል። ኒውካስል በወዳጅነት ጨዋታ በብሪስቶል 4-1 ከተሸነፈ በኋላ ኤዲሃው ኮከብ ተጫዋቻቸው በሴንት ጄምስ ፓርክ ሊቆይ እንደሚችል ተጠይቀው ነበር። ለቀረበላቸው ጥያቄ ሲመልሱም ሁልጊዜም እንደምለው ቁርጠኝነት ያላቸውን ተጫዋቾች እንፈልጋለን። ብሩኖ ደግሞ ሁልጊዜም ቁርጠኛ ነው። በልምምድም ሆነ በጨዋታ ላይ የሚያሳየው ብቃት እጅግ ጥሩ ነው። ማሊያውን በለበሰ ቁጥር የደጋፊዎችን ድጋፍ አግኝቶ ይጫወታል። ይህ መቀጠሉን ማየት ፈልጋለሁ የሚል አስተያየት ሰጥቶ ነበረ። ነገር ግን ለአርሰናል ቅርበት ያላቸው ምንጮች የዝውውሩ ጉዳይ አሁንም በዝግታ ድርድር በኒውካስልና በአርሰናል መካከል እየተካሄደ እንዳለ ነው እየተነገረ የሚገኘው። ጉማሬሽ አሁን ላይ ከኒውካስል ጋር በተያዘ ባለፈው ዓመት አሌክዛንደር ኢዛክ ወደ ሊቨርፑል ሲዛወር የፈጠረውን አይነት ውዝግብ በክለቡ የመፍጠር ፍላጎት የለውም። የሳንድሮ ቶናሊና የአንቶኒ ጎርደን ከክለቡ መውጣት ጋር ተያይዞ ተጫዋቾች በጅምላ እንዳይለቁ ለመከላከል ሲባል የጉማሬ ዝውውር አሁን ላይ ሙሉ በሙሉ ሊሰረዝ ይችላል የሚሉ ሪፖርቶች ከኒውካስል በኩል እየተሰሙ ነው የሚገኙት። እስካሁን አርሰናል ክሪስቶስ ዞሊስን ያስፈረመ ሲሆን ከቡርኖና ከቪኒሺየስ ጋር ስሙ ባለፉት ቀናት በስፋት ሲነሳ እንደነበር ይታወቃል። ነገር ግን ያው ብሩኖ ጉማሬሽ በግልጽ እንደተናገረው ለኒውካስል አመራሮች መልቀቅ እንደሚፈልግና አርሰናልን መቀላቀል እንደሚፈልግ አሳውቋቸዋል ተብሏል። የጊዜ ጉዳይ ብቻ ካልሆነ አርሰናል ይህንን ተጫዋች ማስፈረሙ እንደማይቀር በርካታ ሪፖርቶች እየወጡ ይገኛሉ። ሌላኛው ጉዳይ ቼልሲ የክሪስታል ፓላሱን ተከላካይ ማክሰንስ ላኳን ማስፈረሙን ይፋ አድርጓል። በዣቪ አሎንሶ እየተመራ በዝውውሩ በንቃት የተሳተፈ የሚገኘው የምዕራብ ለንደኑ ክለብ ቼልሲ የ26 ዓመቱን ተከላካይ ማክሰንስ ላኳን በ52 ሚሊዮን ፓውንድ ማስፈረሙን
ቢቢሲ ዘግቧል። ፈረንሳይ ተከላካይ በቼልሲ ቤት ለ6 ዓመት የሚያቆየውን ውልም የተፈራረመ ሲሆን ለክለቡም ሶስተኛ ፈራሚ ይሆናል። በ2024 ክሪስታል ፓላስን የተቀላቀለው ላክሯ በሁሉም ውድድሮች 55 ጨዋታዎችን ሲያደርግ ክለቡ የኤፍኤ ካፕና የኮንፈረንስ ሊግ ዋንጫ እንዲያነሳ ትልቅ ሚና ተጫውቷል። የዚህ ውብ ፕሮጀክት አካል በመሆኔ ኩራት ይሰማኛል፣ እዚህ በመገኘቴም በጣም ደስተኛ ነኝ ሲል ከፊርማ ስነ ስርዓቱ በኋላ ተናግሯል። ላኳ በ2026 የዓለም ዋንጫ ለፈረንሳይ ብሔራዊ ቡድን 3 ጨዋታዎችን እንደዚሁ ማድረጉ ይታወቃል። ሌላው ተጫዋቹ በንግግሩ ለእኔ ምርጡ ዝውውር ነው፣ ምክንያቱም ቼልሲ የዓለም ምርጡ ክለብ ነው ብሏል። የክለቡ የወደፊት እቅድ አካል በመሆኔም በጣም ኮርቻለሁ፣ የውድድር ዓመቱን ለመጀመር በጣም ጓጉቻለሁ ሲል ገልጿል። ለዚህ አርማ ያለኝን ሁሉ እሰጣለሁ፣ ለክለቡ የቻልኩትን አደርጋለሁ ሲል እንደዚሁ ጨምሮ ተናግሯል። ማንቸስተር ሲቲ አዩብ ቦአዲን ለማስፈረም አሁንም ጠንካራ ድርድር እያደረገ ይገኛል። ሞሮካዊን ወጣት አማካይ አዩብ ቦአዲን ለማስፈረም ከክለቡ ሊል ጋር ነው ጠንከር ያለ ድርድር እያደረገ እንደሚገኝ የፈረንሳይ መገናኛ ብዙሃን የዘገቡት። ስካይ ስፖርት ደግሞ እንደዘገበው የ18 ዓመቱ ኮከብ ማንቸስተር ሲቲን የመቀላቀል ፍላጎት አሁን ላይ ያሳይቷል። ተጫዋቹ በተለይም በ2026 የዓለም ዋንጫ ላይ ያሳየው ብቃት በርካታ ክለቦች አይናቸውን እንዲጥሉበት አድርጓል። አሁን ግን በሲቲ ደረጃ ተጫዋቹን ለማስፈረም ገፍቶ የሄደ ክለብ የለም። ከ12 ዓመቱ ጀምሮ አሳድጎ ለዚህ ያበቃው ሊል በዝውውሩ 100 ሚሊዮን ዩሮ ማግኘት ይፈልጋል ነው የተባለው። በሁለቱ ክለቦች መካከል የሚደረገው ድርድር ግን አሁንም እንደቀጠለ ይገኛል። ማንቸስተር ዩናይትድ ከሉዊስ ሃል ጋር ተያይዞ ስሙ ሲነሳ እንደቆየ ይታወቃል። ነገር ግን አሁን ዩናይትዶች እዚህ ተጫዋች ላይ ያላቸውን ፍላጎት ማቀዝቀዛቸውን ተከትሎ ቼልሲ የቀድሞው የአካዳሚ ተጫዋቹን ለመመለስ እንቅስቃሴ መጀመሩ የተዘገበ ነው የሚገኘው። እንደ ሳይመን ፕሊክስ ዘገባ ከሆነ የ21 ዓመቱ እንግሊዛዊ ተከላካይ በቼልሲ ቤት ድሪም ታርጌት ተደርጎ የተያዘ ሲሆን በክለቡ አዲስ አሰልጣኝ ዣቪ አሎንሶ ስርም በቋሚ አሰላለፍ ውስጥ ቁልፍ ቦታ እንደሚሰጠው ቃል በመግባት ተጫዋቹን ለማሳመን ጥረት እየተደረገ ይገኛል ተብሏል። በኒውካስል ዩናይትድ ቤት ያለው ቀውስ በሴንት ጄምስ ፓርክ አሁን ላይ ትልቅ የቡድን መዋቅር ለውጥና ቀውስ ፈጥሯል ተብሏል። እንደ ሳንድሮ ቶናሊና አንቶኒ ጎርደን ያሉ ኮከብ ተጫዋቾች ክለቡን ለቀው መውጣታቸው የሚታወስ ሲሆን ቅድም እንዳነሳሁት ደግሞ አሰልጣኝ ኤዲ ሃው ከኃላፊነታቸው ተነስተዋል። ይህን ተከትሎ ሉዊስ ሃልም ክለቡን ከሚለቁት ተጫዋቾች ዝርዝር ውስጥ ቀጣዩ ሊሆን እንደሚችል ይጠበቃል። ተጫዋቹን ለማስፈረም ቀደም ብሎ ዋና ፍላጎት የነበረው ማንቸስተር ዩናይትድ ቢሆንም በድርድሩ ላይ መዘግየቶች በመፈጠራቸው ዝውውሩን ባጭሩ ለማጠናቀቅ አልቻለም። ቼልሲ ደግሞ ማርክ ኩኩሪያ ክለቡን ለቆ ከሄደ በኋላ በግራ መስመር ተከላካይ ቦታ ላይ ክፍተት ስላለበት ከ2012 እስከ 2022 በአካዳሚው ያሳደገውን ሃልን የመመለስ ፍላጎቱ ከፍተኛ ነው ተብሏል። ሉዊስ ሃል ከቼልሲ ጋር በነበረው መለያየት ላይ ቅሬታዎች የነበሩት ቢሆንም በአዲሱ የቴክኒክ አመራርና በአሰልጣኝ ዣቪ አሎንሶ ፕሮጀክት አማካኝነት ግንኙነታቸውን በማስተካከል ዝውውሩን ኦን ለማድረግ ንግግሮች በመካሄድ ላይ እንደሆኑ የተዘገበ ይገኛል። በአሰልጣኝ ማይክል ካሪክ እጅግ የሚወደደውን የዩቬንቱስን የክንፍ መስመር ተጫዋች ፍራንሲስኮ ኮንሴሳኦን ለማስፈረም ክለቡ ወደ 43 ሚሊዮን ፓውንድ መጠየቁ እየተነገረ ነው የሚገኘው። በዚህ የክረምት የዝውውር መስኮት የቡድናቸውን ጥራት ለማሳደግ በከፍተኛ እንቅስቃሴ ላይ የሚገኙት ዩናይትዶች ቀደም ሲል የክንፍና የማል መስመራቸው ለማጠናከር ዩሪ ቴሌማንስ፣ አንድሬ ሳንቶስና ግብ ጠባቂውን ካርል ዳርሎን ያስፈረሙ ሲሆን አሁን ደግሞ የማጥቃት ክፍላቸውን በፖርቹጋል የክንፍ መስመር ተጫዋች ለማጠናከር ማቀዳቸው እየተነገረ ነው የሚገኘው። የጣሊያኑ ክለብ ጁቬንቱስ ተጫዋቹን የመሸጥ ፍላጎት ባይኖረውም ካለው የፋይናንስ እጥረት አንጻር 50 ሚሊዮን ዩሮ ወይም 43 ሚሊዮን ፓውንድ ከቀረበለት ለመቀበል ፍቃደኛ ሊሆን እንደሚችል የጣሊያኑ ቱቶ መርካቶ ዘግቧል። አሰልጣኝ ማይክል ካሪክ የ23 ዓመቱን ክንፍ ተጫዋች ብቃት በእጅጉ እንደሚያደንቁና ተጫዋቹ ተከላካዮችን የማታለል እድሎችን የመፍጠርና በሁለቱም የክንፍ መስመሮች ላይ የመጫወት ብቃቱ ለቡድናቸው አጫወት ትክክለኛ ተጫዋች እንደሆነ በመግለጽ ዝውውሩ እንዲፈጸም እየገፉበት ይገኛሉ ተብሏል። ማንቸስተር ዩናይትድ ኮንሴሳኦን የማስፈረሙ ነገር ማርከስ ራሽፎርድ ክለቡን ለቆ ከመውጣቱ ጋር የተያዘ እንደሆነ እየተነገረ ነው። ራሽፎርድ በ30 ሚሊዮን ፓውንድ ወደ ቶተናም ሊዘዋወር እንደሚችል መረጃዎች እየወጡ ነው የሚገኙት። ኮንሴሳኦ በ2025/26 የውድድር ዘመን በጁቬንቱስ በነበረው ቆይታ በ31 የሴሪአ ጨዋታዎች ላይ በመሰለፍ በ8 ግቦች ላይ ቀጥታ ተሳትፎ እንደነበረው እንደዚሁ የሚታወስ ነው። የቶተናሙ አሰልጣኝ ሮቤርቶ ዴዘርቢ ቡድናቸው ትልቅ ዝውውር ለመፈጸም እየሰራ መሆኑን አንስተዋል። ቶተናም በዚህ ክረምት የክለቡን የዝውውር ሪከርድ 2 ጊዜ የሰበረ ሲሆን አጠቃላይ 6 ተጫዋቾች አስፈርመዋል። አሁን ላይ ደግሞ ሌላ ትልቅ ተጫዋች ለማስፈረም እየሰሩ መሆኑን አሰልጣኝ ሮቤርቶ ዴዘርቢ መናገራቸው ሰምቷል። የዚህ ትልቅ ተጫዋች ፊርማ ተቃርቦ እንደሆነ የተጠየቁት አሰልጣኝ ሮቤርቶ ዴዘርቢ ተስፋ አደርጋለሁ፣ ነገር ግን ገና አላለቀም የሚል አስተያየት ሰጥቷል። ቶተናም ስሙ ከሳቪኒሆ ጋር ስሙ እየተያዘ እንደሚገኝ ይታወቃል። ሮቤርቶ ዴዘርቢ ያሉት ትልቅ ተጫዋች ግን ሳቪኒሆ ሳይሆን ከሱም የላቀ ተጫዋች ሊሆን እንደሚችል መረጃዎች እየወጡ
ይገኛሉ። ለብራዚላዊ ኮከብ ለኔይማር ጁኒየር የስንብት ጨዋታ ሊዘጋጅለት እንደሆነ እየተነገረ ነው የሚገኘው። የ34 ዓመቱን ኔይማር ጁኒየር ራሱን ከብሔራዊ ቡድኑ ማግለሉን ተከትሎ የብራዚል እግር ኳስ ፌዴሬሽን የስንብት ጨዋታን ለማዘጋጀት እያጤነ እንደሆነ ተሰምቷል። ከብራዚል ብሔራዊ ቡድን ጋር የነበረኝ ጊዜ አክትሟል። ደሜንና ሕይወቴን ሰጥቻለሁ። ለቢጫው መለያ ታግያለሁ። በዚህም ደስተኛ ነኝ። አሁን ግን በቅቶኛል ሲል ኔይማር ከቀናት በፊት ማሳወቁ ይታወቃል። ለሳንቶስ የተጫወተ የሚገኘው ኔይማር ምናልባት ሙሉ በሙሉ እግር ኳስ ሲያቆም ሌላ የስንብት ጨዋታ ሊደረግ እንደሚችልም መረጃዎች እየወጡ ነው የሚገኙት። በ4 የዓለም ዋንጫዎች ላይ የተሳተፈው ኔይማር በ130 ጨዋታ 80 ግቦችን በማስቆጠር የምንጊዜም ግብ አስቆጣሪ ታሪክ ጽፎ ነው ራሱን ከብሔራዊ ቡድን ያገለለው። ጂሚ ካራገር የባርኮላን ዝውውር በተመለከተ የሰጠው አስተያየት እያነጋገረ ነው የሚገኘው። ሊቨርፑል ባርኮላን ትቶ የቀኝ ክንፍ ተሰላፊ እንዲያስፈርም እመክራለሁ ሲል ነው ጂሚ ካራገር የተሰማው። የቀድሞው የሊቨርፑል ተጫዋች ጂሚ ካራገር ክለቡ ከባርኮላ ዝውውር እንዲወጣ ጠይቋል። ካራገር በአስተያየቱ ሊቨርፑል ባርኮላን በመተው የቀኝ ክንፍ ተጫዋች እንዲያስፈርም ጠይቋል። ሊቨርፑል በአሁኑ ሰዓት በግራ መጫወት የሚችሉ 3 ተጫዋቾች አሉት ያለው ካራገር ንጎሞሃ፣ ጋክፖና ቨርዝ መጫወት ይችላሉ ብሏል። ነገር ግን በቀኝ ክንፍ ቦታ የሚጫወት ተጫዋች የለንም ሲል ጨምሮ በማንሳት በዚህ ምርጫ እርግጠኛ አይደለሁም፣ የቀኝ ክንፍ ተጫዋች ያስፈልገናል ሲል ተናግሯል። ያው ባርኮላ ግን በሁለቱም ቦታ መጫወት እንደሚችል ይታወቃል። ግን ዝውውሩን በተመለከተ ደስተኛ እንዳልሆነና ከሱ የተሻለ ሌላ ተጫዋች ትክክለኛ ማመር ሳላን የሚተካ ተጫዋች ቢመጣ መርጣለው የሚል አስተያየት ነው የሰጠው። ሌላኛው ጉዳይ ፉልሃም የሪያል ማድሪዱን ወጣት አጥቂ ጎንዛሎ ጋርሺያን ለማስፈረም መስማማቱን ስካይ ስፖርት ዘግቧል። ፉልሃም ለ22 ዓመቱ አጥቂ 40 ሚሊዮን ዩሮ ይከፍላል። በማድሪድ አካዳሚ ካስቲያ ያደገው ስፔናዊ አጥቂ ለፉልሃም የ5 ዓመት ውል ለመፈረምም ተስማምቷል። ጎንዛሎ ጋርሺያ ከአዲሱ የፉልሃም አሰልጣኝ አልቫሮ አርቤኤሎዋ ጋር በማድሪድ አብሮ ሰርቷል። በማድሪድ የአጭር ጊዜ ቆይታ ይበልጥ ለወጣቶች እድል ይሰጥ የነበረው አርቤኤሎዋ ተጫዋቹ ወደ እንግሊዝ እንዲመጣ ከፍተኛውን ድርሻ ተወጥቷል። ማድሪድ በስምምነቱ መሰረት ፉልሃም ተጫዋቹን የመሸጥ ፍላጎት ካሳየ ቅድሚያ የመግዛት እድሉን ያገኛል ተብሏል። የመግዛት ፍላጎት ከሌለው ደግሞ ከሽያጩ 30 በመቶ እንደሚወስድ ነው የተነገረው። ሌላኛው ጉዳይ ጆን ስቶንስ ወደ ጣሊያን ማምራቱ ተሰምቷል። ስሙ ከአርሰናልና ከቼልሲ ጋር ሲነሳ የቆየውና በመጨረሻም ወደ ኢንተር ሚላን ሊያመራ እንደተቃረበ የተገለጸው ጆን ስቶንስ ዛሬ የሕክምና ምርመራውን እንደሚያደርግ ተነግሯል። ወደ ኢንተር ሚላን ለማምራት ማለት ነው። የተከላካይ ስፍራ ተጫዋቹ ለኢንተር ሚላን የ2 ዓመት ውልም የሚፈርም ሲሆን በነጻ ዝውውር ነው ክለቡን የሚቀላቀለው። እንደሚታወቀው አርሰናል ዊሊያም ሳሊባ ከተጎዳ በኋላ ተጫዋቹን ለማስፈረም ጥረት ጀምሮ ነበር። ግን ተጫዋቹ አሁን ላይ ወደ ጣሊያን አምርቶ ኢንተር ሚላንን እንደሚቀላቀልና ማረጋገጫም እንደተገኘ የጣሊያን መገናኛ ብዙሃን እየዘገቡ ይገኛሉ። ሌላኛው ጉዳይ አርሰናል የሊሉን አጥቂ ማቲያስ ፈርናንዴስ ፓርዶን ለማስፈረም እየተከታተለ እንደሆነ እየተነገረ ነው የሚገኘው። አርሰናል ከፈረንሳዊ ክለብ ሊል ጋር የነበረውን ጠንካራ ግንኙነት በመጠቀም በቅርብ ዓመታት ውስጥ በርካታ ዝውውሮችን እንደፈጸመ ይታወቃል። እንደ ኒኮላስ ፔፔና አሁንም የቡድኑ ተከላካይ የሆነውን ጋብሪኤል ማጋሌስን ከመሳሰሉ ተጫዋቾች ዝውውር በኋላ መድፈኞቹ አሁንም አይናቸውን ወደ ፈረንሳዩ ክለብ ላይ ጥለዋል። በሊጉ ባሳየው ድንቅ ብቃትና ባለፈው የውድድር ዘመን የቻምፒየንስ ሊግ ፍጻሜ በመድረሱ በአሁኑ ሰዓት ከዓለም ጠንካራ ክለቦች መካከል አንዱ ተደርጎ የሚወሰደው አርሰናል አዲሱ የውድድር ዘመን ከመጀመሩ በፊት ስኳዱን የበለጠ ለማጠናከር እየተንቀሳቀሰ ነው እና የ21 ዓመቱ የሊል ተጫዋች በአርሰናል እይታ ውስጥ የገባ ተጫዋች እንደሆነ ሌኪፕ ዘግቧል። ወጣቱ አጥቂ ባለፈው የውድድር ዘመን ባሳየው አስደናቂ ብቃት ምክንያት የቤልጂየም ብሔራዊ ቡድን ጥሪ የደረሰው ሲሆን በዓለም ዋንጫ ስብስብ ውስጥም ተካቶ ነበር። መድፈኞቹ ተጫዋቹን ለወራት ሲከታተሉት የቆዩ ሲሆን ለቡድናቸው ትልቅ ተጨማሪ አቅም የመሆን ብቃት እንዳለ ያምናሉ። ዝውውሩ ከተፈጸመ በሚመጣው ሳምንት ይፋዊ ጥያቄ ለተጫዋቹ ያቀርባሉ ተብሎም ይጠበቃል። በሊል በኩል ግን ሊል ወጣቱን አጥቂ ለወደፊት የቡድኑ መሰረት አድርጎ ስለሚመለከተው በቀላሉ የመሸጥ ፍላጎት የለውም እየተባለ ነው የሚገኘው። ነገር ግን ማቲያስ ፈርናንዴስ ፓርዶ ወደ እንግሊዝ ፕሪሚየር ሊግ የማምራት ፍላጎት ካሳየ ከአርሰናል የሚቀርበውን የገንዘብ ጥያቄ ውድቅ ማድረግ ከባድ እንደሚሆንባቸው ሊሎች የተነገረ ነው የሚገኘው። ይህ ዝውውር ከተሳካ ለፈርናንዴስ ፓርዶ በእግር ኳስ ሕይወቱ ትልቅ እድል የሚፈጥርለት ሲሆን አርሰናል ደግሞ ከሊል ጋር ያለውን መልካም ግንኙነት ተጠቅሞ ሌላ ስኬታማ ዝውውር ይፈጽማል ተብሎ ይጠበቃል። ሌላኛው ጉዳይ ማርከስ ራሽፎርድ ለቅድመ ውድድር ዘመን ዝግጅት ወደ ማንቸስተር ዩናይትድ ሲመለስ ለባርሴሎናም የመጨረሻ የተባለውን የስንብት መልእክት ማስተላለፉ እየተዘገበ ነው የሚገኘው። እዚህ ያሳለፍኩት ጊዜ በጣም ጥሩና የማይረሳ ተሞክሮ ላደረጉልኝ በክለቡ ለሚገኙት ሁሉ እጅግ በጣም አመሰግናለሁ። እያንዳንዱን ቅጽበት ወድጄዋለሁና እነዚያን ልዩ የካታላን ትዝታዎች ከኔ ጋር ወስዳቸዋለሁ። ለክለቡና ለደጋፊዎች በሙሉ በዚህ የውድድር ዘመን መልካሙን ሁሉና ትልቅ ስኬት እመኛለሁ። ቬስካ ኤል ባርሳ የሚል መልእክት ማርከስ ራሽፎርድ ለባርሴሎና በማስተላለፍ ወደ ልጅነት ክለቡ ማንቸስተር ዩናይትድ መመለሱ እውን ሆኗል።
ሌላኛው ጉዳይ የሪዮ ፈርዲናንድ ልጅ ለብራይተን ለመጫወት ፊርማውን ማኖሩ የተሰማ ነው የሚገኘው። የቀድሞ የእንግሊዝ ብሔራዊ ቡድንና የማንቸስተር ዩናይትድ ተከላካይ ስፍራ ተጫዋች ሪዮ ፈርዲናንድ ልጅ ቴት የመጀመሪያውን የፕሮፌሽናል እግር ኳስ ተጫዋችነት ህይወት በብራይተን ለመጀመር መንገድ ጀምሯል። ልክ እንደ አባቱ የተከላካይ ስፍራ ተጫዋች የሆነው ቴት ፈርዲናንድ አሁን በፕሮፌሽናል ተጫዋችነት ይፈርም እንጂ ብራይተንን የተቀላቀለው በ2024 ነበር። ግብ ጠባቂ ወንድሙ ሎሬንዝም እዚያው ብራይተን ነው የሚገኘው። በማህበራዊ ትስስር ገጹ ሀሳቡን ያጋራው ፈርዲናንድ እንደ ቤተሰብ የምንኮራበት ልዩ ክስተት ነው ብሎታል። ኔዘርላንዳዊ ግብ ጠባቂ ኤድዋን ቫንደርሰን ጨምሮ በርካታ የቀድሞ የሪዮ ፈርዲናንድ የማንቸስተር ዩናይትድ የቡድን አጋሮች የእንኳን ደስ አለ መልእክት እያስተላለፉለት ይገኛሉ። ልጆቹ የእርሱን ፈለግ እየተከተሉ የሚገኙት ሪዮ ጋቢን ፈርዲናንድ በተጫዋችነት ዘመኑ ከማንቸስተር ዩናይትድ ጋር የአውሮፓ ቻምፒየንስ ሊግና የእንግሊዝ ፕሪሚየር ሊግን ጨምሮ በርካታ ዋንጫዎችን ማሳካቱ እንደዚሁ ይታወቃል። ሌላኛው አንድ የሪያል ማድሪድን ጉዳይ እናንሳ። ሪያል ማድሪድ በዚህ ዝውውር መስኮት ተጫዋቾችን በመሸጥና ከሽያጭ በሚገኝ ድርሻ አማካኝነት 196 ሚሊዮን ዩሮ ማግኘቱ እየተነገረ ነው የሚገኘው። የሴል ኦን ክላውዝ በሚሉት ማለት ነው። ሁሉም የተሸጡ ተጫዋቾች የሪያል ማድሪድ የወጣቶች አካዳሚ ከሆነው የላ ፋብሪካ ውጤቶች መሆናቸውም እንደዚሁ ተሰምቷል። ገንዘቡ የተገኘው ከየት ነው የሚለውን ስንመለከት 60 ሚሊዮን ዩሮ ኒኮ ፓዝ ወደ ኮሞ፣ 40 ሚሊዮን ዩሮ ጎንዛሎ ጋርሲያ ወደ ፉልሃም፣ ቅድም ያነሳሁት መረጃ 20 ሚሊዮን ዩሮ ቪክተር ሙኖስ፣ 15 ሚሊዮን ዩሮ ማሪዮ ጊላ ሚላን፣ 15 ሚሊዮን ዩሮ አልቫሮ ሮድሪጌስ በርነማውዝ፣ 12.5 ሚሊዮን ዩሮ አሌክስ ሂሚኔስ ወደ በርነማውዝ፣ 10 ሚሊዮን ዩሮ ሴሳር ፓላሲዮስ ወደ ፉልሃም፣ 8 ሚሊዮን ዩሮ ያኮቦ ኦርቴጋ ወደ ስትራስቡርግ፣ 8 ሚሊዮን ዩሮ ቪክተር ቫልዴፔኒያስ ወደ ፊዮሬንቲና፣ 4 ሚሊዮን ዩሮ ፍራን ጋርሲያ ወደ ሪያል ቤትስ፣ 3.5 ሚሊዮን ዩሮ ማሪዮ ማርቲን ወደ ሄታፌ። ይሄ በጣም ከፍተኛ የሚባል ገንዘብ ነው። ከአካዳሚ ተጫዋቾች ሪያል ማድሪድ ያገኘው ትርፍ ነው። በአጠቃላይ 196 ሚሊዮን ዩሮ ከነዚህ የአካዳሚ ተጫዋቾች ሪያል ማድሪድ አግኝቷልና በእነዚህ ገንዘቦችን በርካታ ዝውውሮችን እየፈጸመ ነው የሚገኘውና ትናንትናም ሪያል ማድሪድ በጣም ከፍተኛ ገቢ ማግኘቱን ፎርብስን ጨምሮ በርካታ ዓለም አቀፍ መገናኛ ብዙሃን ሲያነሱት ነበረ። ይሄ የሪያል ማድሪድ ከአካዳሚ ተጫዋቾች ያገኘው ፍሬ ግን በርካታ ዓለም አቀፍ መገናኛ ብዙሃንን ትኩረት ያገኘ እንደዚሁም ደግሞ እግር ኳስ ምን ያህል ቢዝነስ እንደሆነ የሚያሳይ ነው በሚል እየተነሳ ይገኛል። ሌላኛው ከአርሰናል ጋር በተያዘ ፖል ሜርሰን ያነሱትን አንድ ሀሳብ እናንሳ። የቀድሞ ተጫዋች ፖል ሜርሰን አርሰናል ቬኒሽስ ጁኒየርን በመጠየቅ የደረሰበትን ደረጃ እንዳሳየ ገልጿል በሚል አስተያየት ሰጥቷል። አርሰናል ቬኒሽስ ጁኒየር ላይ ፍላጎት ማሳየቱ ክለቡ አሁን የደረሰበትን ደረጃ ያሳያል ሲል ፖል ሜርሰን ገልጿል። እነሱ ወደ ትልቅ ተጫዋቾች ገበያ ተዛውረዋል የሚለው ፖል ሜርሰን ከዓለም ምርጥ ተጫዋቾች አንዱ ከሪያል ማድሪድ ለማስፈረም እየመከሩ ነው ብሏል። አክሎም ይሄ ሌሎቹን ሁሉንም የፕሪሚየር ሊግ ክለቦች የሚያስጨንቅ ነገር ነው ሲል እንደዚሁ ተደምጧል። ሌላኛው ጉዳይ ከሰሞኑ አንድ ጥቁር ተጫዋች የአርጀንቲናን ብሔራዊ ቡድን መለያ ለብሶ ለብሔራዊ ቡድኑ ጨዋታ ማድረጉ እያነጋገረ ነበር። ያው ተጫዋቹ ለወጣት ወይንም ለታዳጊ የአርጀንቲና ብሔራዊ ቡድን ነው ጨዋታውን ያደረገውና ጉዳዩ የበርካታ ዓለም አቀፍ መገናኛ ብዙሃንን ትኩረት ስቧል። ከሰሞኑ በወዳጅነት ጨዋታ የአርጀንቲና ከ17 ዓመት በታች ብሔራዊ ቡድን ኢኳዶርን 2-1 በሆነ ውጤት አሸንፏል እና በጨዋታው አንድ ኪኪ ራሞስ የተባለ ጥቁር ተጫዋች አርጀንቲናን ወክሎ ተጫውቷል። ጥቁሮችን በሚያገለው የአርጀንቲና ቡድን ከ44 ዓመታት በኋላ ጥቁር ተጫዋች መታየቱ እንግዳ በመሆኑ በጣም መነጋገሪያ ሆኗል። ነገሩን ከስሩ ለማንሳት ያህል በ2010 በሃይቲ ከ300 ሺህ በላይ ሰዎችን ህይወት የቀጠፈው የመሬት መንቀጥቀጥ አይዘነጋም እና ከዚህ አስከፊ አደጋ አንድ የ8 ወር ህፃን በተአምር በህይወት ተገኝቷል። ወላጆቹን በአደጋ የተነጠቀው ይህ ህፃን በማደጎ ማደግ እጣ ፈንታው ይሆናል። የእግር ኳስ ተሰጥኦን ይዞ የተወለደው ይህ ህፃን እድልና አጋጣሚ ሰምሮለት አሳዳጊዎቹ ከእግር ኳስ ምድር የበቀሉ አርጀንቲናውያን ናቸው። ይህ ጥቁር ህፃን ዛሬ ላይ አድጎና በክህሎቱ ጎልብቶ ነው እንግዲህ የአርጀንቲናን መለያ ለመልበስ የበቃው። ጥቁሮችን በአርጀንቲና መለያ ያለመደው እግር ኳስ አፍቃሪና ሚዲያ ጉዳዩን መነጋገሪያ አድርጎታል። ታዳጊው ኪኪ ራሞስ በክህሎቱ አሳምኖ በአንድ ክፍለ ዘመን አርጀንቲናን የወከለ አራተኛው ጥቁር ተጫዋች ሆኗል። ከ1978 የዓለም ዋንጫ በኋላ ለጥቁሮች ባይታዋሪ የሆነው የአርጀንቲና እግር ኳስም ነገሩ ከዘረኝነት ትችት ማምለጫ መንገድ ሆኖለታል በሚል በርካታ መገናኛ ብዙሃን ይህንን ጉዳይ እያነሱ እየዘገቡ ይገኛሉ። ውድ ቤተሰቦቻችን ከቤት ስፖርት ለሳት ያዘጋጀናቸው ስፖርታዊ መረጃዎቻችን እነዚህ ነበሩ። ለቻናላችን አዳዲስ የሆናችሁ ቤተሰቦች ቻናሉን ሰብስክራይብ በማድረግ አብራችሁ እንድትዘልቁ በአክብሮት እንጠይቃለን። አብራችሁ ስለነበራችሁ እጅግ አድርገን እናመሰግናለን። በያላችሁበት ሰላምና ጤና ተመኘን። ቻው ቻው።